ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ መጥተናል። ለተከታዮቹ ደቂቃዎች ከእናንተ ጋር ቆይታን ስናደርግ የተለያዩ ስፖርታዊ ጉዳዮችን ወደ እናንተ የምናደርስ ነው የሚሆነው። ከነዚህ መካከል እንግዲህ የአውሮፓ ታላላቅ ክለቦችን የተመለከቱ እጅግ በርከት ያሉ የዝውውር ጉዳዮችን አሁን ላይ በስፋት እየሰማን እንገኛለን። እነዚህን የዝውውር ጉዳዮች በተመለከተ በሰፊው ወደ እናንተ የምናደርሳቸው ፕሮግራሞች ይኖሩናል። ዛሬ በአውሮፓ ታላላቅ ሊጎች የሚደረጉ ጨዋታዎች አሉ። በፍሬንች ሊግ 1 እና በጀርመን ቦነስ ሊጋ ዛሬ የሚደረጉ ጨዋታዎች አሉ። እነሱንም እንጠቁማችኋለን። ትልልቆቹን ክለቦች እንመለከታለን። ብቻ እናንተ እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ከኛ ጋር አብራችሁ እንድትቆዩ የአክብሮት ግብዣዬ ነው። ፉአድ ባህሩ ፕሮግራሙን እየመራው ቆይታውን ከእናንተ ጋር አደርጋለሁ። በቀጥታ ከመሸጋገሪያው በኋላ ወደ ዛሬው ፕሮግራማችን የምናመራ ይሆናል። ዛሬ የሚደረጉ ጨዋታዎችን እንጠቁማችሁ። ዛሬ በፍሬንች ሊግ 1 ፓሪስ ሳን ዠርሜን በሜዳው ፓርክ ደስ ፕሪንስ የፍሬንች ሊግ 1 መርሃ ግብሩን የሚያደርግ ነው የሚሆነው። ዛሬ ከኒስ ጋር ነው ጨዋታውን የሚያደርገው። ፓሪስ ሳን ዠርሜን እንግዲህ የፍሬንች ሊግ 1 ሻምፒዮን መሆኑን ቀደም ብሎ አረጋግጧል። በሳምንቱ አጋማሽ ከአርሰናል ጋር ወሳኝ የሚባል የአውሮፓ ቻምፒየንስ ሊግ ጨዋታ እንዳለው ይታወቃል በኤምሬትስ ስቴዲየም። እንግዲህ ለዛ ጨዋታም እንግዲህ ትልልቆቹን ተጫዋቾች በዛሬው ጨዋታ ላይ አይጠቀምም ተብሎ ነው የሚታሰበው። ዛሬ ግን ጨዋታውን እያደርጋል። ምሽት 3:45 ሲል የሚደረግ መርሃ ግብር ነው። ሌላኛው በጀርመን ቦንደስ ሊጋ ስቱትጋርትና ሄዲንሃም የሚያደርጉት መርሃ ግብር ዛሬ የሚደረጉ ጨዋታዎች ናቸው። አሁን ደግሞ ክለቦችን የተመለከቱ እግር ኳሳዊ መረጃዎችን ወደ እናንተ እናደርስ። ሊቨርፑልን እንመልከት። ለዴን ሆጅሰን የ50 ሚሊዮን ፓውንድ የወል ማፍረሻ ለክለቡ የግድ በአንድ ጊዜ ብቻ መከፈል አያስፈልግም። በስምምነቱ መሰረት የክፍያ መጠን በሶስት ጊዜያቶች ሊከፋፈል እንደሚችል ጭምር ነው ፍሎሪያን ፕሌተንበርግ መረጃውን እያጋራ የሚገኘው። ተጫዋቹን ለማስፈረም ፍላጎት ካሳዩ ክለቦች መካከልም እንግዲህ እነዚህ ቅድሚያ ሁኔታዎችም እንደተነገራቸው ጭምር ነው የተነገረው። የእርሱን ዝውውር በተመለከተ እስካሁን የመጨረሻ ውሳኔ አልተወሰነም። ነገር ግን ከሊቨርፑል ውጪ ቼልሲም የዚህ ተጫዋች ላይ ጠንከር ብሎ ፉክክር እያደረገ ይገኛል። ሪያል ማድሪድም የዚህ ተጫዋች ፈላጊ እንደነበረ የምናስታውሰው ነው። ዴቪድ ኦርነስቲንም መረጃውን አጋርቷል። ዴን ሆጅሰንን ለማስፈረም የሚደረገው ፍክክር እንደቀጠለ ሲሆን በአሁኑ ወቅት በዚህ የዝውውር ሂደት ዋና ተፎካካሪ ወይም ግንባር ቀደም ተብሎ የሚታወቅ ክለብ በይፋ ባይኖርም ቼልሲ የተሻሉ እድሎች ያሉት፣ ከዛ በተጨማሪ ግን ሊቨርፑልም ትልቅ እድሎች ይኖሩታል ሲልም ጭምር ነው እንዲሁ ዴቪድ ኦርነስቲን መረጃውን ያጋራው። ሌላኛው ዴቪድ ኦርነስቲን ያጋራው መረጃ ከትሬንት አሌክዛንደር አርኖልድ ጋር በተያያዘ ነው። በተለይ ሰሞኑን የተለያዩ መረጃዎች እየወጡ ይገኛሉ። የሪያል ማድሪድ አሰልጣኝ ካርሎ አንቸሎቲ ይሰናበታሉና ሌላ አዲስ አሰልጣኝ የሚመጣ ይሆናል። ይህንን ተከትሎ እንግዲህ ትሬንት አሌክዛንደር አርኖልድ ቀጣዩ አሰልጣኝ ማን እንደሆነ ስለማይታወቅ ፊርማውን ለጥቂት ጊዜያቶች አዘግይቶታል፣ ወይም በሊቨርፑልም ድርድር ሊያደርግ እንደሚችል የሚያሳዩ መረጃዎች በስፋት ሲወጡ ነበር። ዴቪድ ኦርነስቲን ግን ትናንትና እንዳለው ከሆነ አሁንም የሚጠበቀው ትሬንት አሌክዛንደር አርኖልድ ሪያል ማድሪድን በነፃ ወኪልነት መቀላቀሉ ነው ሲል ዴቪድ ኦርነስቲን ማረጋገጫ መረጃን ይፋ አድርጓል። ነገር ግን የዚህ ተጫዋች ጉዳይ በቀጣይ ቀናት እልባት ያገኛል ተብሎ ነው የሚጠበቀው። አርሰናልን የተመለከቱ መረጃዎችን ደግሞ እናንሳ። አርሰናል ተጫዋች ለማስፈረም እየሰራ ነው። የሰሜን ለንደኑ ክለብ አርሰናል የመሃል ሜዳ ተጫዋቹን ጆርጂኒዮ ጋርም የመለየት እድላቸው በጣም ሰፊ መሆኑን ነው ዘ አትሌቲክ እየዘገበ የሚገኘው። አርሰናሎች በሌላ በኩል የማርቲን ዙቤሜንዲን ፊርማ ለማግኘት ነው በውስጥ እየሰሩ ሲሆን ዝውውሩን ለማጠናቀቅም መቃረባቸው እየተዘገበ የሚገኘው። አርሰናሎች የቶማስ ፓርቴን ውል ለማራዘምም ንግግር መጀመራቸውን ጭምር በስፋት እየተገለጸ ይገኛል። ከቶማስ ፓርቴ ጋር በተያያዘ የተለያዩ ሀሳቦች እየወጡ ይገኛሉ። እንግዲህ ከነዛ መካከል አንዳንድ በአርሰናል የሚገኙ ምንጮች እንደተናገሩት ከሆነ ቶማስ ፓርቴ አዲስ ኮንትራት ለመፈራረም እንዲያስችለውም ደሞዙን መቀነስ ሳይኖርበት እንደማይቀር ነው የሚያሳዩ መረጃዎች እየወጡ የሚገኙት። ሆነም ቀረ ግን አርሰናሎች አማካዩን ለማቆየት እየተዘጋጁ ነው። አርሰናል ልምድ ያለውን አማካይ ቶማስ ፓርቴን ነው ከዚህ ክረምት በኋላ ለክለቡ ለማቆየት አዲስ ኮንትራት ለማስፈረም እያሰቡ እንዳሉ የሚነገረው። ጋናዊው አማካይ እንግዲህ ከኤምሬትስ መልቀቅ ጋር ተያይዞ ስሙ የነበረ ቢሆንም ተጫዋቹ ግን ውሉ በሲዝኑ መጨረሻ ላይ ሊጠናቀቅም ተቃርቧል። ዘ አትሌቲክ እንደዘገበው አርሰናሎች የ31 ዓመቱን ተጫዋች በዚህ የውድድር ዘመን ድንቅ ብቃቱን በማሳየቱ ቶማስ ፓርቴን ከዚህ ሲዝን በኋላ ማቆየት ይፈልጋሉ። አሰልጣኝ ሚኬል አርቴታ በቀድሞ የአትሌቲኮ ማድሪድ ተጫዋች የተደሰቱ ሲሆን ክለቡ እንግዲህ በማራዘሚያው ላይም ድርድር እንዲያደርግም መመሪያ ሰጥተዋል።
ቶማስ ፓርቴ በአርሰናል የ2 ዓመታት ኮንትራት ወይም ደግሞ የ1 ዓመት ኮንትራት ለመፈረምም ድርድር ለማድረግ ክፍት ይመስላል። ጋናዊው ኢንተርናሽናል ከአርሰናል ጋርም ስምምነት ላይ ካልደረሰም ሌሎች አማራጮችን ግምት ውስጥ ያስገባ ሲሆን ባርሴሎናም አገልግሎቱን ማግኘት ይፈልጋሉ የተባለው ቶማስ ፓርቴ በዚህ ውድድር ዓመት አርሰናልን ለቆ ሊወጣ የተቃረበ መስሎ ነበር። ምክንያቱም ጉዳቶቹ ያለፉትን የውድድር ዘመናት ያለማቋረጥም ብቃቱን እንዲያሳይ እንቅፋት ሆኖበታል። አማካዩ በዚህ ውድድር ዘመን በአካል ብቃት እንቅስቃሴው እጅጉን የተሻሻለ ሲሆን 46 ጨዋታዎችን በአንድ የውድድር ዘመን ተሰልፎ የተጫወተ ሲሆን በክለቡም ለተጫዋቹ ትልቅ ቁጥር ነው። አርቴታ በ2020 በኤምሬትስ ከደረሰበት ጊዜ ጀምሮ ቶማስ ፓርቴን በተለያዩ ቦታዎች ያጫወተው ሲሆን በተለይም ሪያል ማድሪድ ከሩብ ፍጻሜ ውጪ ሲያደርጉም ዋናው ሰው ነበር። ቶማስ ፓርቴ ባለፉት ዓመታትም በአርሰናል በጉዳት ምክንያትም ብዙ የተቸገረ ተጫዋች ነበር። ይህ ዓመት ግን ተጫዋቹ የክለቡ ኮከብ ተጫዋች መሆን የቻለበትም ዓመት እንደሆነ ጭምር ነው በርካቶች እየመሰከሩለት የሚገኘው። ስለዚህ ቶማስ ፓርቴን አርሰናሎች ሊያቆየው እንደሚችል ጭምር ነው እየተነገረ የሚገኘው። ሌላኛው ሚኬል አርቴታ ያነሳው ሀሳብ ነው። ለደጋፊዎች መናገር የምፈልገው ነገር እያንዳንዱን ደቂቃ ኳሱን አብረው መጫወት አለባቸው ላለው ለደጋፊዎቼ ማክሰኞ ምሽት በኤምሬትስ ታሪክ ከታዩ ምርጥ ድባቦች መካከል አብረን በመጫወት ልዩ ማድረግ ይኖርብናል ሲልም ጭምር ነው ሚኬል አርቴታ እንዲሁ እየተናገረ የሚገኘው። በተለይ የማክሰኞው የአውሮፓ ቻምፒየንስ ሊግ ጨዋታ በአርሰናል ደጋፊዎች ዘንድ እጅጉን እየተጠበቀ የሚገኝ ጨዋታ እንደሆነ ነው እየተገለጸ የሚገኝ። በተለይ ደግሞ የአርሰናል ደጋፊዎችን ጨዋታም እየጠበቁት ይገኛሉ። እንግዲህ በቀጣይ ይህ ጨዋታ የሚደረግ ይሆናል። ዕለተ ማክሰኞ ምሽት 4 ሰዓት ላይ ነው ይህ ጨዋታ የሚደረገው። ማንቸስተር ዩናይትድን ደግሞ እንመልከት። ማንቸስተር ዩናይትድ የወልቭሱን የፊት መስመር ተጫዋች ማቲያስ ኩኛህን ለማስፈረም ንግግር መጀመራቸው የሚታወቅ ጉዳይ ነው። ዩናይትዶች አሁን ላይ የተጫዋቹን ዝውውር በተቻላቸው ፍጥነት ለማጠናቀቅም በመስራት ላይ መሆናቸውን ነው መረጃዎቹ እያሳዩ የሚገኙት። ስለዚህም እንግዲህ አሁን ላይ ይህንን ተጫዋች በቶሎ ያስፈረሙታል። አሰልጣኝ ሩበን አሞሪም ተጫዋቹን ለማስፈረም ከፍተኛ ፍላጎት እንዳላቸው ነው የሚነገረው። ማቲያስ ኩኛህ በበኩሉ ማንቸስተር ዩናይትድን ለመቀላቀል ፍላጎት እንዳለውም ተገልጿል። ማንቸስተር ዩናይትድ አሁን ላይ ተጫዋቹን ለማስፈረም የሚደረገው ጥረት በትክክለኛ መንገድ ላይ እየተጓዘ መሆኑንም ነው እየገለጹ የሚገኙት። ዩናይትድ ማቲያስ ኩኛህን ለማስፈረም የሚያስችል መደላደል ውስጥም ናቸው አሁን ላይ የሚገኙት። ማቲያስ ኩኛህ ዩናይትድን መቀላቀል የሚፈልግ ሲሆን ማንቸስተር ዩናይትድ የተጫዋቹን የውል ማፍረሻ ለመክፈልም ከባለቤቱ ክለብ ወልቨርሃምፕተን ወንደረርስ ጋርም ድርድር የሚጀምር ይሆናል። የተጫዋቹ ዝውውር በፍጥነት ሊቋጭ የሚችል እንደሆነም ይሰማኛል ሲልም ነው ዳቪድ ኦርነስቲን መረጃውን እያጋራ የሚገኘው። ማንቸስተር ዩናይትዶች ግን በክረምት የተጫዋቾች የዝውውር መስኮት ይህንን ተጫዋች ብቻ በማምጣት ያቆማሉ ተብሎ አይጠበቅም። በተለይ በአጥቂ መስመር ላይ የሚጫወት ተጫዋች ያመጣሉ ተብሎ ነው በርካቶች እየገመቱ የሚገኙት። አንደኛው ሊያም ዴላፕ ነው። ነገር ግን ሊያም ዴላፕን ለማስፈረም ቀላል ይሆንላቸዋል ተብሎ አይጠበቅም። ቼልሲ መጀመሪያውኑ በዚህ ዝውውር እንግዲህ ዝርዝር ውስጥ እንደነበር ወይም ፉክክር ውስጥ እንደነበር ይታወሳል። አሁን ላይ ዩናይትድን እና ቼልሲ ሊፎካከር የሚችል ሌላ ክለብ ብቅ ብሏል። እሱም የኤዲሃው ክለብ የሆነው ኒውካስል ዩናይትድ ነው። ሊያም ዴላፕን እንግዲህ በክረምቱ የዝውውር መስኮት የማስፈረም ሌላኛው ፍላጎት ያለው ክለብ እንደሆነ ነው እንግዲህ ኒውካስል ዩናይትድ የተገለጸው። ማንቸስተር ዩናይትድ ሊያም ዴላፕን በፊት መስመር ቦታ ላይ ተቀዳሚ ኢላማ አድርጎ እንደያዘው በቅርብ ቀናት በተደጋጋሚ ሲዘገብ መሰንበቱን የምናስታውሰው ነው። እናም አሁን ላይ ደግሞ የወጡ ዘገባዎች ኒውካስል ዩናይትድ ወይም ማክፓይሶቹ በተጫዋቹ ላይ ፍላጎት እንዳላቸው በመጠቆም በክረምቱም ተጫዋቹን ለማስፈረም ከማንቸስተር ዩናይትድ ጋር ፉክክር ውስጥ እንደሚገቡ ጭምር ነው የቴሌግራፍ መረጃ የሚያመለክተው። ዳቪድ ኦርነስቲን ዩናይትድ ለምን ኦሲሜንን ለማስፈረም እንዳልፈለገ ይናገራል። በብዙ የፕሪሚየር ሊግ ክለቦች ያለው ሀሳብ ኦሲሜንን ለማስፈረም የሚጠየቀው ዋጋ ከፍተኛ እንደሆነ ነው። በተጨማሪም ደግሞ ቪክተር ኦሲሜን ዩናይትድ የሚፈልገው አይነት ተጫዋች አይደለም ሲልም ጭምር ነው እንዲሁ የተናገረው። ዴንማርካዊው የፊት መስመር አጥቂ ራስመስ ሆይላንድ በዚህ ክረምት ዩናይትድን ሊለቅ የሚችልበት እድል እንዳለ እየተነገረ ነው። አሁን ላይ ሊያም ዴላፕን ለማስፈረም የተሻለ እድል ወይንም ደግሞ ፉክክሩን እየመራ ያለ ክለብ የለም። የእርሱ ቀጣይ መዳረሻ ከ21 ዓመት በታች የአውሮፓ ዋንጫ ውድድር በኋላ ይታወቃል ብሎናል ዳቪድ ኦርነስቲን በመረጃው። ማንቸስተር ዩናይትዶች አማካዩንና አጥቂውንም ለማስፈረም የሴሪኤውን ክለብ ሊፈትኑ ነው እየተባለ ነው።
ማንቸስተር ዩናይትድ ወሳኝ የሆነውን የክረምት ተጫዋቾች የዝውውር መስኮት ለማሳለፍ ካሁኑ ጥረታቸውን አጠናክረውም ቀጥለዋል ነው እየተባለ የሚገኘው። አዲስ አማካይ ለማስፈረም ቀዳሚ አጀንዳቸው በማድረግም በሁለቱ ቦታዎች ላይ ተጫዋቾችን እንደሚያስፈርሙ በርካቶችም እየጠበቁ ይገኛሉ። አሁን ላይ እንግዲህ ደካማው የራስመስ ሆይላንድ እና ደግሞ ጆሹዋ ዘርክዚ አቋም መውረድ እንዲሁም ደግሞ የሁለቱ አማካዮች የካሴሜሮና የክሪስቲያን ኤሪክሰን መልቀቅን ተከትሎ በዚህ ክረምት ለአዳዲስ ተጫዋቾች ገበያውን እንዲመለከቱትም ቅድሚያ ይሰጣቸዋል ተብሎ ነው የሚጠበቀው። ቡድኑ በፕሪሚየር ሊጉ ያሳየው ብቃት በጣም ተስፋ አስቆራጭ ሲሆን በአሰልጣኝ ሩበን አሞሪም እና በክለቡ ሰዎች ስምምነት መሰረትም ትልቅ የመልሶ ግንባታ የዝውውር መስኮት እንደሚደረግም ነው የሚጠበቀው። እንደ ቱቶ አታላንታ ዘገባ ከሆነ ዩናይትዶች ከአታላንታው አማካይ ኤደርሰን ጋርና ከአጥቂያቸው ደግሞ ማቴዮ ሬቴጊው ጋርም ስማቸው በስፋት እየተገናኘ የሚገኝ ቡድን ሆኗል። በቅርብ ሳምንታትም እንዲሁ የሁለቱን ተጫዋቾች እንቅስቃሴን ለመመልከት መልማዮችን ልከው እንደነበር ጭምር ነው የሚነገረው። የአማካዩን ኤደርሰንንና የአጥቂውን ማቴዮ ሬቴጊውን እንቅስቃሴ ለመመልከት መልማዮችን ልከዋል። ብራዚላዊው ኢንተርናሽናል ኤደርሰን በዚህ ውድድር ዘመን በአታላንታ መሃል ሜዳ ላይ ቁልፍ ተጫዋች ሲሆን በሁሉም ውድድሮች 44 ጨዋታዎችን በማድረግ 5 ጎሎችን ሲያስቆጥር ኤደርሰን ወደ ማንቸስተር ዩናይትድ ለመዘዋወር ክፍት ሊሆን ይችላል። አማካዩ ከማንቸስተር ዩናይትድ ብቻ ሳይሆን ከሊቨርፑል እና ከማንቸስተር ሲቲም እንዲሁም የሚፈለግ አይነት ተጫዋች እንደሆነ ነው የሚገለጸው። ዩናይትዶች ኤደርሰንን ኳስን እንግዲህ ለመያዝ ከጥልቅ ቦታዎችም እየተነሳ ለመጫወትና ኳስን ይዞ ለመቆየትም የሚቸገሩትን የመሃል ክፍል በሱ ለመለወጥም ይፈልጋሉ። ራሱ ኤደርሰንም በፕሪሚየር ሊግ የመጫወት ጉጉቱንም ከዚህ በፊት ገልጾ እንደሚያውቅ ነው የሚነገረው። ይህ በእንዲህ እንዳለ ባለፈው ክረምት አታላንታን በ28 ሚሊዮን ዩሮ ከዤኖ የተቀላቀለው ማቴዮ ሬቴጊው ጥሩ ብቃት ላይ ይገኛል። የ24 ዓመቱ እንግዲህ ተጫዋችም የፊት መስመር ተጫዋች በሴሪኤው 31 ጨዋታዎችን አድርገው 23 ጎሎችን ሲያስቆጥር 9 ለጎል የሆኑ ኳሶችንም አመቻችቶ ማቀበል ችሏል። አታላንታ አስቸጋሪ የክረምት የተጫዋቾች የዝውውር መስኮት ወቅት ሊያጋጥመው ይችላል። ኤደርሰን እና ሬቴጊው ፍላጎትን ይሰባሉ። አዶሜላ ሉክመንም ከአንዳንድ የዓለም ታላላቅ ክለቦች ፍላጎትም እየሳበ እንደሆነ ነው የሚገለጸው፣ ማንቸስተር ዩናይትድን ጨምሮ ማለት ነው። አሊሃንድሮ ጋርናቾ ማንቸስተር ዩናይትድን ሊለቅ ይችላል። አርጀንቲናዊው የፊት መስመር ተጫዋች አሊሃንድሮ ጋርናቾ በውድድር ዘመኑ መጨረሻ ማንቸስተር ዩናይትድን ሊለቅ እንደሚችል ዘ አትሌቲክ ዘግቧል። ማንቸስተር ዩናይትድ የሚቀርብለትን የዝውውር ሂሳብ ጥሩ ከሆነ ምናልባት አሊሃንድሮ ጋርናቾ ቡድኑን እንደሚለቅ ጭምር ነው እየተገለጸ የሚገኘው። በተጨማሪም ዴንማርካዊው የፊት መስመር ተጫዋች ራስመስ ሆይለንድም ቡድኑን ይለቃል ተብሎ የሚጠበቅ ሌላኛው ተጫዋች ነው። በሌላ በኩል እንግሊዛዊው አማካይ ኮቢ ማይኖ በሚቀጥለው የውድድር ዓመት በማንቸስተር ዩናይትድ የሚቆይበት እድል ከፍተኛ እንደሆነ ነው እየተገለጸ የሚገኘው። ነገር ግን እንግዲህ አሌሃንድሮ ጋርናቾ እና ራስመስ ሆይለንድ ግን ከክለቡ የመልቀቃቸው እድል ሰፊ መሆኑ ነው ዘገባዎች የሚያሳዩት። ቸልሲን የተመለከቱ መረጃዎችን እናንሳ። በሊያም ዴላፕ ዝውውር አዲስ ተፎካካሪ ብቅ ብሏል። ኒውካስል ዩናይትድ ሊያም ዴላፕን በክረምት ማስፈረም ይፈልጋሉ። ዴላፕ ኒውካስል ዩናይትድ ቻምፒየንስ ሊግ ከተሳተፈ ለማዘዋወርም ያስባል ሲል የቴሌግራፉ ጋዜጠኛ ኤድዋርድስ ዘግቧል። አስተን ቪላና ዩቬንቱስ እንዲሁ ደግሞ ባየር ሚኒክ የቸልሲ ግብ ጠባቂ የሆነውንና በስትራስቡርግ የሚገኘውን ጆርጂ ፔትሮቪችን ለማስፈረም ፍላጎት እንዳላቸው ፉትቦል ኢንሳይደር መረጃውን አጋርቷል። ቸልሲ ከሚያስባቸው መሀል ተከላካዮች ውስጥ አንደኛው የክሪስታል ፓላሱ ማርክ ጉሂ እንደሆነ አንደኛው እየተገለጸ ይገኛል። የተለያዩ የተከላካይ ስፍራ ተጫዋቾችን ቸልሲዎች እየተመለከቱ ነው። ዲን ሁጅሰን አንደኛው እንደሆነ ይታወቃል። ነገር ግን ይህ ተጫዋች በበርካታ የአውሮፓ ታላላቅ ክለቦች ፍላጎት ዝርዝር ውስጥ ስላለ እንግዲህ ቸልሲዎች ይህንን ተጫዋች ለማስፈረም ከባድ ይሆንባቸዋል ተብሎ ነው የሚጠበቀው። ስለዚህም ደግሞ ከሚመለከቷቸው ተጫዋቾች መካከል አንደኛው ማርክ ጉሂ ሊሆን እንደሚችል ነው ዴቪድ ኦርነስቲን መረጃውን ያጋራው። ማንቸስተር ሲቲን እንመልከት። የሳዑዲ አረቢያው አልኢቲሃድ ከኤደርሰን ጋር ንግግር እያደረገ ነው ሲል ሳንቲ አውና ዘግቧል። ስለዚህም በቀጣይ የክረምት ተጫዋቾች የዝውውር መስኮት ምናልባት ኤደርሰን ሞራይስ ከማንቸስተር ሲቲ ሊለቅ የሚችልበት እድል ሰፊ ነው። በእርግጥ ማንቸስተር ሲቲዎችም የግብ ጠባቂ ቦታን እንግዲህ በቋሚ ተጫዋችነት ለመተካትም ፍላጎቶች እንዳላቸው ይናገራል። በተለይ ሁለተኛ ግብ ጠባቂ የሆነው ስቴፈን ኦርቴጋም ከክለቡ የመልቀቅ እድሉ ሰፊ ነውና ኤደርሰን ሞራይስም ባለፈው ክረምት ከተለያዩ ክለቦች ጋር ስሙ ሲነሳ ስለነበር ሲቲዎች ግብ ጠባቂ ማፈላለጋቸውን ቀጥለዋል። ዋነኛ ትኩረታቸው የፖርቱጋላዊ ግብ ጠባቂ የሆነው
ዲየጎ ኮስታን ማስፈረም እንደሆነ እየተገለጸ ነው። ነገር ግን ኤደርሰን ሞራየስ ከሳዑዲው ክለብ አልኢቲሃድ ጋር ግን ንግግሮችን እያደረገ እንዳለ ነው ሳንቲ አውና መረጃውን ያጋራው። ማንቸስተር ሲቲ በጀርመናዊው ኮከብ ፍሎሪያን ቨርትስ ጉዳይ ላይ መሻሻል ማሳየቱን እየተዘገበ ነው። አሰልጣኝ ፔፕ ጓርዲዮላ ለኬቨን ደብሮይና ትክክለኛ ተተኪ ይሆናል ብለው የሚያምኑት ፍሎሪያን ቨርትስ በክለቡ እሱን ለማስፈረም ባደረጉት ጥረት እንዲሁም ደግሞ በሰጡት ትልቅ ቦታም በጣም ተደንቋል። በግል ደረጃ የተለያዩ ስምምነቶች መፈጸማቸው ይህ ዝውውር የመሳካቱ ዕድል ከፍ እንዲል ሊያደርገው እንደሚችል ይገለጻል። ነገር ግን ልብ ማለት ያለብን አሁንም ባየር ሚኒክ የዚህ ተጫዋች ዋነኛ ፈላጊው እንደሆነ ነው እየተገለጸ የሚገኘው። ከዛ በተጨማሪ ደግሞ እንዲሁ ሌላኛው ክለብ እንግዲህ ሌላኛው ባየር ሌቨርኩዘንም ለማቆየት ፍላጎት አለው። ቤተሰቦቹ ደግሞ በጀርመን ቢቆይ ደስ እንደሚላቸው ነው እየተገለጸ የሚገኘው። ስለዚህ በባየር ሚኒክ አሊያ ደግሞ በባየር ሌቨርኩዘን መቆየት እንዳለበት ነው ቤተሰቦቹ ሀሳብ ያላቸው። ጄምስ ማኬቲ የአውሮፓ ክለቦች አይን ውስጥ ገብቷል። ማንቸስተር ሲቲን በዚህ ክረምት ትኩረቱን ወደ ፍሎሪያን ቨርትስ እና ሞርጋን ጌብስ ዋይት አድርጎ እየሰራ ይገኛል። ታዲያ ከእነርሱ ሁለቱ አንዳቸው እንኳን ከማንቸስተር ሲቲ ቢፈርሙ የአካዳሚው ፍሬ ጄምስ ማኬቲ እድል የማግኘቱ ነገር አጠራጣሪ ሁኔታ ውስጥ ይገባል። ኖቲንግሃም ፎረስት እና ባየር ሌቨርኩዘን ደግሞ ይህንን አጋጣሚ ተጠቅመው ተጫዋቹን ለማስኮብለልም እየጣሩ የሚገኙ ሁለቱ ቡድኖች ናቸው። በአብዲኮዱር ኩሶኖቭ እና በፔፕ ጓርዲዮላ መሃል ምንም አይነት ችግር የለም ብሏል ዘጋቢው። የቀድሞው የኡዝቤኪስታን ተጫዋችና የአሁኑ የእግር ኳስ ተንታኝ የሆነው ዱቭሮን ፋይዚቭ እንግዲህ ሰሞኑን በተለያዩ ሶሻል ሚዲያዎች ለሚናፈሱ ወሬዎች ምላሹን ሰጥቷል። በፔፕ ጓርዲዮላ እና በአብዲኮዱር ኩሶኖቭ መሃል ግላዊ ሆነ ሙያዊ ችግር የለም ያለው የቀድሞ ተጫዋቹ በጨዋታው እየተሳተፈ የማይገኘው በቡድን ውስጥ ባለው ፉክክር ነው ብሏል። ፔፕ ጓርዲዮላ ተጫዋቹ ላይ ያለው እምነት ጠፍቶ ሳይሆን በልምምድ ሜዳዎች ላይ የበለጠ እንዲዳበር ነው ሲልም አክሏል። ሁሉም አሰልጣኞች በተለይም የኋላ መስመር አስተላለፋቸው ጥሩ እየሰራላቸው ከሆነ አይቀይሩትም ሲል የተደመጠው ተንታኙ ማንቸስተር ሲቲ አሁን ላይ ነጥቦችን በጣም አስፈላጊ በሆኑበት ሰዓት ላይ ናቸው። እናም ቡድን የሚያሸንፍ ከሆነ ተመሳሳይ አስተላለፍን መጠቀም የተለመደ ነው ብለዋል። አክሎም ደግሞ አብዲኮዱር ኩሶኖቭ የማይጫወተው ኒኮ ኦሬሊ ወደ ቋሚ አስተላለፍ ውስጥ ከመጣና ዲያዝ እና ግቫርዲዮል አዲስ የማል ተከላካይ ጥምረትን ከፈጠሩ ወዲህ ነው ማንቸስተር ሲቲ ጥሩ የውጤት ጉዞ ላይ ስለሆነ ነው ብሏል። አብዲኮዱር ኩሶኖቭ እድሉን ያገኛል። አዎንታዊ መሆንና መታገስ ያስፈልገዋል። በውሸት መረጃዎችም ሊረበሽ ይችላል፣ ነገር ግን አላነበበም። ማንም ቢሆን ማንበብም የለበትም ሲልም ጭምር ነው የተናገረው። በርናርዶ ሲልቫ በኦማር መርሙሽ ላይ ሀሳቡን ሰጥቷል። እሱ የሚጫወትበት መንገድን ካየህ በጣም አስደናቂ ነው። በቡድናችን ውስጥ የምንፈልገውም ያንን ነገር ነው ሲል በርናርዶ ሲልቫ በኦማር መርሙሽ ላይ ሀሳቡን ሰጥቷል። በርናርዶ ሲልቫ ይቀጥልና በኖቲንግሃም ፎረስት ላይም ሲናገር ይሄ ተንኮለኛ ቡድን ነው። ከኋላ 5 ሆነው ይከላከላሉ። ፊት ለፊት ባላቸው ፈጣን ተጫዋቾችም ከምንም ተነስቶ እድሎችን በመፍጠር ጥሩ ነገሮችን ላይሰጡ ይችላሉ ሲልም ነው የተናገረው። ሪያል ማድሪድን ደግሞ እንመልከት። ኤድዋርዶ ካማቪንጋ ለምን ያክል ጊዜ ከሜዳ ይርቃል? የሪያል ማድሪዱ የአማካይ ስፍራ ተጫዋች የሆነው ኤድዋርዶ ካማቪንጋ በግራ እግሩ ላይ ከበድ ያለ ጉዳት እንዳጋጠመው የሚታወቅ ነው። ካማቪንጋ ሪያል ማድሪድ እንግዲህ ሄታፌን ባሸነፈበት ጨዋታ ጉዳት አጋጥሞት ተቀይሮ መውጣቱ አይዘነጋም፣ ከትናንትና በስቲያ በነበረው ጨዋታ ላይ። ይህንን ተከትሎ ኤድዋርዶ ካማቪንጋ ከቅዳሜው የኮፓ ዴልሬይ የፍጻሜ ጨዋታ እንዲሁም ከውድድር ዓመቱም ውጪ መሆኑን የተነገረው። በሪያል ማድሪድ በኩል ኤድዋርዶ ካማቪንጋ ከቀጣዩ የዓለም ክለቦች ዋንጫ ውድድር ውጪ ይሆናል የሚል ፍራቻም እንዳላቸው ጭምር ነው የተነገረው። በኤል ክላሲኮ የማይገኙትን የሪያል ማድሪድ ተጫዋቾች ስንመለከት በዕለተ ቅዳሜ የስፖን ኮፓ ዴልሬይ ፍጻሜ ጨዋታ ወይም ኤል ክላሲኮ ጨዋታ የማይገኙ ወሳኝ የሪያል ማድሪድ ተጫዋቾች እንግዲህ ይፋ ሆነዋል። ዳኒ ካርቫሃል እና አይደር ሚሊታው ቀደም ብሎ በደረሰባቸው የኤሲኤል ጉዳት ምክንያት ለረጅም ጊዜያት እንግዲህ ቡድኑን ማገልገል አልቻሉም። ኤድዋርዶ ካማቪንጋ በጉዳት ምክንያት ይህ ጨዋታ የሚያመልጠው ሌላኛው ተጫዋች ነው። የዳቪድ አላባና የፌርላንድ ሜንዲ መኖር ግን አጠራጣሪ እንደሆነም ነው እየተገለጸ የሚገኘው። የ19 ዓመቱ ስፔናዊው ተከላካይ ዴን ሆጅሰን ስፔን ክለብ ሪያል ማድሪድ እሱን ለማስፈረም እርምጃዎችን እንደሚያደርግ እንግዲህ ይታወቃል። የሚያደርግ ከሆነ ተጫዋቹ ሪያል ማድሪድ ቀዳሚ የሚሰጠው ጉዳይ እንደሆነም እየተነገረ ነው። ምንም ያክል ስሙ ከቸልሲ ጋር እየተገናኘ ቢሆንም ተጫዋቹ ቦርንመዝን የሚለቅበት አንዱ ምክንያት በአውሮፓ ቻምፒየንስ ሊግ መጫወት ካለው ፍላጎትና የእሱ ትልቅ ቀዳሚ ምርጫ በመሆኑ ነው። ምናልባት ግን የለንደኑ ክለብ ቸልሲ የአውሮፓ ቻምፒየንስ ሊግን ግን የሚሳተፍ ከሆነ በአሁኑ የውድድር ዓመት ወይም ደግሞ
እንግዲህ የአውሮፓ ቻምፒየንስ ሊግን ቦታ ይዞ የሚያጠናቅቅ ከሆነ ግን ምናልባት ቼልሲዎች ይህንን ተጫዋች ለማስፈረም ቀዳሚ ቦታ ላይ ሊቀመጡ እንደሚችሉ የሚያሳዩ መረጃዎች ይወጣሉ። ነገር ግን የአውሮፓ ቻምፒየንስ ሊግ ቦታን የሚያጡት ከሆነ ግን ምናልባት አጠራጣሪ ነገሮች ሊፈጠሩ እንደሚችሉ ነው የሚገለጸው። እንግዲህ አሁን ላይ ግን ካሉ መረጃዎች በመነሳት ቼልሲ ይህንን ተጫዋች ለማስፈረም የተሻለ እድል ያለው ቡድን እንደሆነ ነው የሚገለጸው። ትሬንት አሌክዛንደር አርኖልድ ሪያል ማድሪድን እንደሚቀላቀል ይጠበቃል። በማህበራዊ ሚዲያው ላይ አንዳንድ ነገሮች ቢዘዋወሩም በዝውውሩ ዙሪያ ግን ምንም የተለወጠ ነገር የለም ሲል ፋብሪዚዮ ሮማኖ አረጋግጧል። በኮፓ ዴልሬው እንደሚገኝ እርግጠኞች ናቸው ብሏል። ጋዜጠኛ ሆሴ ሳንቼዝ ነው ይህንን መረጃ ያጋራው። በሪያል ማድሪድ ያሉ ሰዎች ፈረንሳዊው የግራ መስመር ተመላላሽ ተጫዋች ፌርላንድ ሜንዲ ለኮፓ ዴልሬው የፍጻሜ ጨዋታ እንደሚገኝ እርግጠኛ ናቸው። ከኤድዋርዶ ካማቪንጋ ጉዳት ማስተናገድ በኋላ ብዙዎች በፋራን ጋርሲያ እምነት ስለሌላቸው ሜንዲ በቶሎ እንዲመለስላቸው ይፈልጋሉ ነው የተባለው። በቻምፒየንስ ሊጉ ማሻሻያ ለማድረግ ታቅዷል። የአውሮፓ እግር ኳስ ማህበር በቀጣዩ ሲዝን በአውሮፓ ቻምፒየንስ ሊግ ማሻሻያዎችን ለማድረግ በይፋ ማቀዳቸውን የጀርመኑ ጋዜጣ ቢልድ ዘግቧል። ማሻሻያው በጥሎ ማለፍ ጨዋታዎች በመጀመሪያና በመልስ ዙር እኩል ውጤት ካገኙ የመልሱ ጨዋታ ወደ ፔናልቲ መለያ ምት እንዲያመራ ነው ያቀዱት። አሁንና እስከዛሬ ባለው ሁኔታ እንግዲህ በጥሎ ማለፍ ሁለቱ ቡድኖች በሁለቱም ዙር አቻ ከተለያዩ ወደ ጭማሪ ደቂቃ እንደሚያመሩ የታወቀ ነገር ነው። ነገር ግን ይህ ህግ የታሰበው ተጫዋቾች እየደከሙ በመሆኑና ጭማሪው ደቂቃ ሲሄዱ የበለጠ ኃይል ስለሚያወጡ እንዳይጎዱ ሲባል እንደሆነና በቀጥታ ወደ ፍጹም ቅጣት ምት ማምራት እንዳለባቸውም ጭምር ነው እየተገለጸ ያለው። ጄሚ ቫርዲ ከክለቡ ጋር እንደሚለያይ ይፋ ተደረገ። ታሪካዊው የሌስተር ሲቲ የፊት መስመር አጥቂ የሆነው ጄሚ ቫርዲ ከበርካታ ዓመታት በኋላ ከክለቡ ጋር በውድድር ዓመቱ መጨረሻ እንደሚለያይ ክለቡ ይፋ አድርጓል። የ38 ዓመቱ ጄሚ ቫርዲ የክለቡ ከፍተኛ ግብ አስቆጣሪ ሲሆን በ496 ጨዋታዎች 198 ጎሎችን ለክለቡ ማስቆጠር ችሏል። ከውሳኔው በኋላ መልእክታቸውን ያጋሩት የክለቡ ሊቀመንበር ጄሚ ቫርዲ ልዩ ተጫዋች ነው ሲሉ ገልጸውታል። ከተጫዋቾች በላይ የተለየ ግለሰብ ነው፣ በሌስተር ሲቲ ክለብም የተለየ ቦታ አለውም ሲሉ እንዲሁ ይናገራሉ። ከዛ በተጨማሪ ክለቡ ለቫርዲና ለቤተሰቡም ሁሌም ቢሆን ክፍት ነው ሲሉ ነው የክለቡ ሊቀመንበር እንዲሁ እየተናገሩ እንደሚገኙ መረጃዎች እየወጡ የሚገኘው። ከዛ በተጨማሪ ግን ጄሚ ቫርዲ ክለቡ በሻምፒዮንሺፕ በነበረበት ወቅትም ከ13 ዓመታት በፊት ነበር መቀላቀል የቻለው። ጄሚ ቫርዲ በክለቡ በነበረው ቆይታ የፕሪሚየር ሊግን ዋንጫ ማሳካቱን እናስታውሳለን። በተለይ ደግሞ 2016 ላይ ከሪያድ ማህሬዝ፣ ከኒጎሎ ኮንቴ፣ ከዳኒ ድሪንኮተር እና ከተለያዩ ተጫዋቾች ጋር በነበራቸው ጥምረት በርካቶች የሚያስታውሱት ነው። ያንን የ2016ቱን የክላውዲዮ ራኒሪን ቡድን በርካቶች ያስታውሱታልና ጄሚ ቫርዲ የዛ ስብስብ ዋነኛው ሰው እንደነበር የምናስታውሰው ነው። የውድድሩም ከፍተኛ ግብ አስቆጣሪ እንደነበር የምናስታውሰው ተጫዋች ነው። ኤፍ ኤ ካፕን፣ ኮሚን ሺልድንና የኮከብ ግባግቢነትን ሽልማትንም ጨምሮ ከሌስተር ሲቲ ጋር ማሳካት ችሏል። በአጠቃላይ ጄሚ ቫርዲ በሌስተር ሲቲ ቤት እንግዲህ 496 ጨዋታዎችን አድርጓል። 267 የግብ ተሳትፎዎች ያሉት 198ቱ ጎል ናቸው። ኤፍ ኤ ካፕ፣ ኮሚን ሺልድ፣ የእንግሊዝ ፕሪምየር ሊግንም ማሸነፍ የቻለ ተጫዋች እንደሆነ ጭምር ይገለጻል። ጄሚ ቫርዲ ቪክተር ቫልዴዝ በኃላፊነት ተሹሟል። የቀድሞ የባርሴሎናና ማንቸስተር ዩናይትድ ግብ ጠባቂ ቪክተር ቫልዴዝ በአሰልጣኝነት መሾሙ ነው በይፋ የተገለጸው። ቪክተር ቫልዴዝ አሁን ላይ በስፔን 4ኛ ዲቪዚየን የሚወዳደረውን ሪል አቪላ ክለብን በኃላፊነት መረከቡ ተነግሯል። ከዚህ በፊት የባርሴሎና ታዳጊ ቡድንን ሲያሰለጥን የነበረው ቪክተር ቫልዴዝ ባለፉት 3 ዓመታት ያለ ኃላፊነት ነበር። ቪክተር ቫልዴዝ አሁን ላይ በክለቡ እስከ 2027 የሚያቆየውን ውልም በመፈረም ስራውን መጀመሩ ነው የተዘገበው። በኡናይ ኤምሪ ያሸበረቀው ቪላ ፓርክን እንመልከት። በአሰልጣኝ ኡናይ ኤምሪ መሪነት ድንቅ ጊዜን እያሳለፈ የሚገኘው አስተን ቪላ የቪላ ፓርክ ስቴዲየም መልሶ በማልማት ከ50 ሺህ በላይ ደጋፊዎች መቀመጫ እንዲኖረው የማደስ እቅድ እንዳለው አስታውቋል። በእንግሊዝ ፕሪምየር ሊግ እየተወዳደረ የሚገኘው አስተን ቪላ ከዚህ ቀደም ወደ ታችኛው ሊግ የመውረድ አደጋ ከተጋረጠባቸው ክለቦች መካከል ይጠቀስ የነበረ ሲሆን አሁን ላይ ግን ለዋንጫ ተፎካካሪና በአውሮፓ መድረክም አስደናቂ ቡድን ሊሆን ችሏል። አስተን ቪላ አሁን ላይ የስቴዲየሙን የደጋፊዎች መቀመጫ 43000 የሚያክል ሲሆን በቀጣይ ደግሞ ወደ 12000 ተመልካቾችን መቀመጫ ማስፋፋት ስራም ለመስራት እቅድ እንዳላቸው ነው የቪላ የንግድ ስራዎች ፕሬዝዳንት የሆኑት ክሪስ ሄክ የተናገሩት።
ስራ አስኪያጁ እንዳሉት ከሆነ የአስተን ቪላ ደጋፊዎች ከ125 ዓመታት በላይ በእያንዳንዱ የሜዳ ላይ ግጥሚያዎች አካባቢ አየርን በመጠንቀቅም ወደ ሬለሽ ጥንካሬ እንግዲህ እየሞሉ ቪላ ፓርክን ለብዙ ትውልዶችም ሲያቀርቡ ቆይተዋል። ለዚህም ምስጋና ይገባቸዋል። ለደጋፊዎቹ ክብር ስንል የማሻሻያ ግንባታውን በ2027 ሁለተኛው አጋማሽ ላይ አጠናቀን እናስረክባለን ብለዋል። አስተን ቪላ የቪላ ፓርክን አቅም ከ50 ሺህ በላይ እንግዲህ ከፍ ለማድረግ ማቀዱን በአሰልጣኝ ኡናይ ኤምሪ እየተመራ የተነቃቃውን ክለብ ያለውን ፍላጎት ማሳያ ነው። በክለቡ ሊቀመንበር ናሴፍ ሳዊሪስ እና ደግሞ ዌስ ኤደን ባለቤትነት ስር ቪላ ወደ ከፍተኛ ደረጃ የተመለሰ ሲሆን በአውሮፓ ቻምፒየንስ ሊግ ሩብ ፍጻሜ ደርሶ መልስ በፓሪስ ሰን ዠርሜን 5-4 በሆነ ውጤት በጠባብ ውጤት መሸነፉን የምናስታውሰው ነው። የአስተን ቪላው ስቴዲየም ቪላ ፓርክ በመላው ዩናይትድ ኪንግደም እና በአየርላንድም እየተካሄደ ያለውን የዩሮ 2028 ውድድርን ለማስተናገድም እንደታሰበለት ጭምር ነው እየተገለጸ የሚገኘው። ፋቢዮ ካፔሎ ይናገራሉ። የዓለማችን ምርጡ ተጫዋች የሚባሉት ፔሌ፣ ማራዶና እና ሜሲ ናቸው። ምናልባት ሮናልዶ፣ ሉዊስ ናዛሪዮ ደሊማ ከእነሱ ጋር ሊጠጋጋ ይችላል። ክሪስቲያኖ ሮናልዶ ጥሩ ተጫዋች ነው፣ ነገር ግን በእነዚህ ሶስት ተጫዋቾች ጋር ሊደርስ አይችልም። እሱ ዋና ስራው ጎል ማስቆጠር ነው። እነዚህ ሶስት ተጫዋቾች ግን ማንንም ማድረግ የማይችለውን ነገር ያደርጋሉ ሲልም ጭምር ነው ፋቢዮ ካፔሎ የተናገረው። ኤቨርተን ለቶተንሃሙ ኮከብ 30 ሚሊዮን ፓውንድ ሊያቀርቡ ይችላሉ። ኤቨርተኖች በውድድር ዓመቱ መጨረሻ ሪቻርልሰንን ወደ ክለቡ እንደሚመልሱ ተስፋ እያደረጉ ሲሆን በክረምቱ 30 ሚሊዮን ፓውንድ ሊያቀርቡ ይችላሉ። የ27 ዓመቱ ብራዚላዊ በዚህ የውድድር ዘመን ባጋጠመው የማያቋርጥ የጉዳት ችግር ምክንያት ሲታገል የቆየ ሲሆን በክረምቱ ከሰሜን ለንደኑ ክለብ ሊለቅ እንደሚችልም እየተነገረ ነው። ጊቭሚ ስፖርት ላይ በወጣ ዘገባ ኤቨርተኖች ተጫዋቹን በድጋሚ ሊያመጡትም ተዘጋጅተዋል። ደቡብ አሜሪካዊው አጥቂ ወደ ቀደመ ክለቡ ለመመለስም ዝግጁ መሆኑ እየተሰማ ሲሆን ኤቨርተኖች በሚቀጥለው የውድድር ዘመን መደበኛ የጨዋታ ጊዜ ሊሰጡትም ይፈልጋሉ። ዶሚኒክ ካልቨርት-ሌዊን በክለቡ ኮንትራቱ የሚያልቅ ሲሆን ኤቨርተኖችም እሱን እንግዲህ በበቂ ሁኔታ መመልከትን ይፈልጋሉ። ቶትንሃም የቀረበለትን የ30 ሚሊዮን ፓውንድ ጥያቄ ለመቀበል ፍቃደኛ መሆኑ እስካሁን ድረስ አልታወቀም። አጥቂው ከኒውካስል ዩናይትድ ጋር ተያይዟል። ነገር ግን አንጌ ፖስት ኮግሉ ከለቀቀ ሪቻርሊሰን ሊቆይ ይችላል። ይህ በእንዲህ እንዳለ ከቲቢአር ፉትቦል በተገኘ መረጃ መሰረትም ተጫዋቹ በቶትንሃም የወደፊት ህይወቱ እያሰላሰለ እንደሆነና አንጌ ፖስት ኮግሉ ከተባረረ ከዚህ ክረምት ባለፈ በለንደኑ ክለብ ለመቆየትም መፈለግ ይችላል። ሪቻርልሰን በፖስት ኮግሉ ስር በ27 ጨዋታዎች 16 ግቦችንና 5 አሲስቶች ያሉት ቶትንሃም በክረምቱ ከአሰልጣኙ ጋር ለመለየት ከወሰነ ለአጥቂው አስደሳች ይሆናል። ሪቻርልሰንን በለንደኑ ክለብ የሚጠብቀውን ያክል ማሳየት አልቻለም። እናም በክረምቱ የመውጣቱ ነገር በሁሉም ወገኖች ተስማሚ ሊሆን ይችላል። ነገር ግን ቶትንሃሞች ከኤቨርተን ከገዙት ዋጋ ብዙም ከስረው መሸጥ አይፈልጉም ነው የተባለው። ቸልሲዎች ከወጣቱ የፕሪሚየር ሊግ ኮከብ ጋር ስሙ እየተገናኘ ነው። ቸልሲዎች በብራይተን ካሳለፈው አስደናቂ የውድድር ዘመን በኋላ የጆርጂኒዮ ሩተርን እድገት በቅርበት እንደሚከታተሉት ተነግሯል። የ22 ዓመቱ ወጣት በፕሪሚየር ሊግ ስሙን ከፍ አድርጎ ማስጠራት ጀምሯል። የተጫዋቹ ብቃት በቅርቡ ትልቅ ዝውውርን ሊያስገኝለት የሚችልም ይመስላል። ቸልሲዎች የዓለም ምርጥ ወጣት ተጫዋቾችን በማስፈረም ፖሊሲያቸው ይታወቃሉ። አሁን ላይ ጆርጂኒዮ ሩተርን እንደ ትልቅ አማራጭም ሊመለከቱት የፈለጉ ይመስላል። የስካይ ጀርመኒ ጋዜጠኛ ፍሎሪያን ፕሌተንበርግ ስለ ቸልሲ ፍላጎት በኤክስ ወይም ደግሞ በትዊተር ገጹ ላይ ሲናገርም ቸልሲዎች ሩተርን የሚመለከቱት ሲሆን በሰማያዎቹ የዝውውር ፍላጎት ዝርዝር ውስጥም ያለ ተጫዋች ነው ተብሏል። ሩተር በዚህ የውድድር ዘመን 8 ጎሎችንና 4 አሲስቶችን በማድረግም በብራይተን አስደናቂ ዓመትን እያሳለፈ ነው። ፈረንሳዊው በእርግጠኝነት በብራይተን ለረጅም ጊዜ መቆየት የሚችል አይመስልም። ቸልሲም በፍላጎቱ እንግዲህ በእግር ኳስ ሕይወት ውስጥም እንደ አንድ ትልቅ ደረጃም ሊያየው ይችላል። ባለፉት ጥቂት ዓመታት ቸልሲ ከብራይተን ተጫዋቾች ሊያስፈርም ሲችል አይተናል። ሞይስ ካይሴዶ ለቸልሲ ድንቅ ፊርማ መሆኑንም አረጋግጧል። ነገር ግን እንደ ማርክ ኮሬላ እና ሮበርት ሳንቼዝ ያሉ ሌሎች ፈራሚዎችም ማሳማኝ አልነበሩም። ይህ በእንዲህ እንዳለ ግርሃም ፖተርም በብራይተን ከሰራው ጥሩ ስራ በኋላ ለምዕራብ ለንደኑ ቡድን አሰልጣኝነት መምጣቱም እንዲሁ የሚታወስ ጉዳይ ነው። ጆርጂኒዮ ሩተር በከፍተኛ ደረጃ ለመጣወት የሚያስፈልገው ነገር ያለው ይመስላል። ነገር ግን በዚህ ክረምት ወደ የትኛው ክለብ ያመራል ለሚለው ምንም አይነት ዋስትናዎች የሉም። ቼልሲዎች ልክ እንደ ማርኮ ኮሬላና ሳንቼዝ እንዳይሆንም ይሰጋሉ። ብራይተኖች ፈረንሳዊውን ተጫዋች በውድ ዋጋ ለመሸጥም ዝግጁ ናቸው ተብሎ ነው አሁን ላይ የሚታሰበው። ሁሊያን አልቫሬዝ ለአትሌቲኮ ማድሪድ ያልተረጋጋውን የቼልሲ ኮከብ እንዲያስፈረሙ መጠየቁ ተሰምቷል።
የአትሌቲኮ ማድሪድ አጥቂ ሁሊያን አልቫሬዝ የቼልሲ አማካይ ኤንዞ ፈርናንዴዝን ለማስፈረም ክለቡን እንደጠየቀ ተዘግቧል። ጥንዶቹ በአርጀንቲና ብሔራዊ ቡድን የቡድን አጋሮች ናቸው። ሁሊያን አልቫሬዝ በእውነቱ ከሀገሩ ልጅ ጋር እንግዲህ በክለብ ደረጃ መጫወትን የሚፈልግ ይመስላል። እንደ ፌጂያስ ዘገባ ከሆነ ሁሊያን አልቫሬዝ አትሌቲኮ ማድሪድ እንግዲህ ኤንዞ ፈርናንዴዝን ከቼልሲ እንዲያስፈርመው ጠይቋል። ኤንዞ ፈርናንዴዝ ራሱ በበኩሉ በስታንፈርድ ብሪጅ ለመውጣት ክፍት የሆነ ይመስላል። ስለዚህም ይህ ስምምነት በክረምቱ የሚከሰትበት እድል ይኖራል ተብሎ ነው የሚጠበቀው። እንደ ፌጂያስ ዘገባ ከሆነ ቼልሲ ለኤንዞ ፈርናንዴዝ የሚጠይቀው 80 ሚሊዮን ዩሮ ዋጋ ሊሆን ይችላል። ይህም ፈላጊዎቹን ሊያስደስት ይችላል። የቼልሲ ደጋፊዎች በዚህ ዝውውር ሊከፈሉ ወይም ደግሞ ሊከፋፈሉ ይችላሉ። ምክንያቱም ብዙዎች ኤንዞ ፈርናንዴዝን ማቆየት ጠቃሚ እንደሆነ ይሰማቸዋል። ምንም እንኳን እስካሁን ተጫዋቹ ምርጥ አቋሙ ላይ መድረስ ባይችልም የቼልሲ ደጋፊዎች ግን ብዙ ተስፋ የሚያደርጉበት አማካይ ነው። የ4 ዓመቱ ወጣት የቀድሞ ክለቡ ቤኔፊካ በጣም አስደናቂ መስል ነበር። ነገር ግን ወደ ፕሪሚየር ሊግ ከመጣ በኋላ በቼልሲ ነገሮች ከብደውታል። ጥሩ ነው፣ ነገር ግን የሚጠበቀውን ያክል አይደለም። ቼልሲዎች ኤንዞ ፈርናንዴዝን መልቀቁ ተጠቃሚ የሚያደርጋቸው ይመስላል። ኤንዞ ፈርናንዴዝ አሁንም የሱ ትልቅ እንግዲህ የፊት ለፊቱ ሊኖር የሚችል እድልም አሁንም እንዳለ ጭምር ነው በርካቶች እያነሱ የሚገኙት። ኤንዞ ፈርናንዴዝ ለመልቀቅ እንግዲህ ፍላጎት ያለው በመሆኑም በክለቡ ደስተኛ ያልሆነን ተጫዋች ከፍላጎት ውጭ ማቆየት ትንሽ ለቼልሲ ሰዎች ጥሩም ይሆን አይመስልም። ኤንዞ ፈርናንዴዝ በትልቅ የገንዘብ መሸጥም ቼልሲዎች በዚህ ክረምት የመሃል ሜዳቸውን እንዲያሻሽሉ ገንዘቡንም ሊያመጡ ይችላሉ። ይህ ወጥነት በሌለው የአርጀንቲናዊው ኢንተርናሽናል ላይም ማሻሻያዎችን ለማድረግም ሊጠቅማቸው እንደሚችል ጭምር ነው የሚገለጸው። ሊድስ ዩናይትድ የፊት አጥቂና የአማካይ ክፍል ተጫዋቾችን ከዌስትሃም ለማስፈረም ይፈልጋል። ሊድስ ዩናይትድ በክረምቱ የተጫዋቾች የዝውውር መስኮት ንግዱ ላይ ትኩረት አድርጓል። ነጮቹ ወደ ፕሪምየር ሊግ እንግዲህ ማደጋቸውን ተከትሎ በሚቀጥለው የውድድር ዘመን ወደ እንግሊዝ ፕሪምየር ሊግ መምጣታቸውን ተከትሎ ተጫዋቾችን ለማስፈረም ቀላል ይሆንላቸዋል። የዳንኤል ፋርክ ቡድን በዚህ ክረምት 2 ተጫዋቾችን ከፕሪምየር ሊግ ለማስፈረም እየፈለጉ እንደሆነ እየተገለጸ ነው። እናም ሁለቱም ተጫዋቾች በአሁኑ ጊዜ በዌስትሃም ዩናይትድ ላይ ይገኛሉ። ሊድስ ዩናይትድ 2 ዌስትሃም ዩናይትድ ተጫዋቾችን ኢላማ አድርጓል ተብሏል። አንደኛው ከብራይተን በውሰት በዌስትሃም ዩናይትድ የሚገኘው ኤቫን ፈርጉሰን እና ቶማስ ሱሼክ ናቸው። ወደ ፕሪምየር ሊግ ሊመለሱ እንግዲህ እንደቻሉ የተገለጹት ሊድስ ዩናይትዶች መመለሳቸው የተረጋገጠው ሊድሶች ካሁኑ በዝውውር ገበያው ላይ እየተንቀሳቀሱ ነው። በዌስትሃም ከብራይተን በውሰት የሚገኘው የ20 ዓመቱ አጥቂ ፈርጉሰን በአሰልጣኝ ግርሃም ፖተር ስር ቋሚ የጨዋታ ጊዜን ለማግኘት ተቸግሯል። ኢቫን ፈርጉሰን ከቀድሞ የብራይተኑ አሰልጣኝ ጋር የመገናኘት እድል ቢኖረውም በአጥቂ መስመር ውስጥ ግን 3ኛ ምርጫ ሆኗል። አጥቂው በዚህ ክረምትም ሊድስ ሊያስፈርመው የሚችል ይመስላል። አጥቂው ለመደሻዎቹም ቋሚነት አይፈርምም። የሊድስ ዩናይትዱ አሰልጣኝ ዳንኤል ፋርክ ሁለቱንም እንግዲህ ተጫዋቾች ይፈልጋሉ ተብሏል። የዌስትሃም ዩናይትድ አማካይ ለማስፈረምም ፍላጎት ያላቸው የፈርክ ሰዎች ብቻ አይደሉም። ሱቼክም እንዲሁ የሌሎች የፕሪሚየር ሊግ ክለቦችንም ትኩረት እንደሚስብ የሚታወቅ ጉዳይ ነው። ነገር ግን ነጮቹ በቡድናቸው ውስጥ ተጨማሪ የጨዋታ ጊዜም ሊሰጡት ይችላሉ። በአሁኑ ሰዓት ሊድስ እና በርንሌይ በሻምፒዮንሺፑ ደረጃ ሰንጠረዥ መሪ ላይ በመሆናቸው ወደ ፕሪሚየር ሊግ ማደጋቸው የተረጋገጡ ናቸው። በኤላንድ ሮድ ትልልቅ እቅዶችም እየተደረጉ ነው። በእነዚህ 2 ተጫዋቾች ወደ ክለቡ እንግዲህ ሊመጡ ቢችሉም ግብ ጠባቂው ኤላን መስሊየር ይሸጣል ተብሎ ይጠበቃል። ሊድስ ዩናይትድ የማንቸስተር ዩናይትዱን አጥቂም ራስመስ ሆይሉንድ ላይም እንዲሁ ፍላጎት እንዳላቸው ጭምር የሚያሳዩ መረጃዎች እየወጡ ይገኛሉ። ነገር ግን ይሄ ነገር እውን ይሆናል ተብሎ ግን እንደማይጠበቅ ነው የተገለጸው። በባርሴሎና የተፈለገው የመሃል አጥቂ በአውሮፓ ቻምፒየንስ ሊግ ከከፍተኛ ግብ አስቆጣሪዎች ተርታ ያለው አጥቂ የባርሴሎና ቀጣይ ፈራሚ ሊሆን ይችላል። በአውሮፓ ውስጥ ትልቅ እድገትን በማሳየቱ ሴርሂዮ ጉራይሲ የባርሴሎና ፍላጎትን ስቧል። የቦሩሲያ ዶርትመንዱ አጥቂ ከካታላኑ ቡድን ጋርም ባደረገው የቻምፒየንስ ሊግ ጨዋታ ባርሴሎና ላይ 3 ጎሎችን በማስቆጠር የማይረሳ ምሽቶችንም አሳልፎ ነበር። በአጨራረስ ችሎታና በሳጥን ውስጥ በተደጋጋሚ በመገኘትም ብቃቱ ምክንያት የባርሴሎና ቦርድ ለመጪው የክረምት ተጫዋቾች የዝውውር ገበያ ዋጋ ከሚሰጣቸው ስሞች መካከል ቦታ ላይ አግኝቶታል። ሴርሂዮ ጉራይሲ አስደናቂ የአካል ብቃትና የጎል አግቢነት ባህሪ ያለው አፍሪካዊ ኮከብ ሲሆን በዚህ የውድድር ዘመን በአውሮፓ ከሚገኙ በጣም ጥሩ ከሚባሉ አጥቂዎች መካከል አንደኛው ሆኗል። በቡንደስሊጋ 15 ጎሎችን አስቆጥሯል። ነገር ግን በአውሮፓ ቻምፒየንስ ሊግ በ13 ጎሎች መሪነቱን ይዞ ከውድድሩ ተሰናብቷል። የክረምቱን የተጫዋቾች የዝውውር መስኮት እንግዲህ አካባቢ የተለያዩ ነገሮች እየተነሱ ይገኛሉ። የክረምቱ የዝውውር መስኮት እንቅስቃሴን የሚያሳዩ ምልክቶች ከተጫዋቹ አካባቢ አስቀድሞ እየታዩ ነው። ቦሩሲያ ዶርትመንድ
የተወሰነ ዋጋ እስካሁን ባያስቀምጥም አጥቂው እያሳየ ያለውን እንግዲህ ቁጥር ግምት ውስጥ በማስገባት ማንኛውም ድርድር ትልቅ የሆኑ ቁጥሮችን ያካትታል ተብሎ ነው የሚጠበቀው። ይህ በእንዲህ እንዳለ ባርሴሎና መሪ ጎል አስቆጣሪ የሚያስፈልገው ሲሆን የቡድኑ የፉክክር ደረጃንም ከፍ የሚያደርግ ነገር ግን የፋይናንስ ሁኔታን የማያበላሽ ፊርማንም ለማግኘት መንገዶችን እየፈለጉ ነው። በአንድ ወቅት በብዙ የባርሴሎና ደጋፊዎች ዘንድ በአንጻራዊነት የማይታወቀው ሰርሂው ጉራይስ የሚለው ስም አሁን ላይ የፊት መስመሩን ለማጠናከር ትክክለኛ አማራጭ ሆኗል። በትልቅ ግጥሚያዎች ላይ ጎልቶ የመታየት ችሎታውና አካላዊ መገለጫው አሁን ባለው የብሉ ግራና ቡድን ውስጥም ያልተለመደ በመሆኑ ለአዲሱ የስፖርት ፕሮጀክትም በካታላኑ ክለብ የአሰልጣኝ ቡድንም ከፍተኛ ዋጋ የሚሰጠው አማራጭ ሆኖ እንግዲህ ይቆያል ተብሎ ነው የሚጠበቀው አሁን ላይ በመረጃው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ነው የሚመስሉት። ስላደመጣችሁን ቆይታችሁንም ከኛ ጋር ስላደረጋችሁ እጅጉን ከልብ አድርገን እናመሰግናለን። ቪዲዮአችንን ላይክ፣ ቻናላችንን ደግሞ ሰብስክራይብ እያደረጋችሁ ከኛ ጋር የነበራችሁ በሙሉ ላቅ ያለ ምስጋናችንን ለእናንተ ማቅረብ እንወዳለን። ፉአድ ባሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አደረግኩኝ። በቀጣይ ፕሮግራሞቻችን ሌሎች ርዕሰ ጉዳዮችን ይዘን ዳግም ተመልሰን የምንገናኝ ይሆናል። መልካም ቀን፣ መልካም ጊዜ እንዲሆንላችሁም ነው በአክብሮት የምመኘው።